ተናስተልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 6 ሰዓቱ ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ አገናኝቶናል። ከዜና ኢትዮጵያ ጋር ቆይታ እንድታደርጉ በአክብሮት እንጋብዛለን። የሁለት ሰዓታት ቆይታን ያደርጋል ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን ይዳስሳል። መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እየመራን ቆይታ እናደርጋለን። የ6 ሰዓት አበይት ጉዳዮቻችንን አስቀድመን እንጠቁማችሁ። መጪው ትውልድ ከዓለም ጋር ተስማምቶና ተወዳድሮ ለመቀጠል የሚያስችለውን ስርዓት መዘርጋት ይጠበቅብናል ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ባለፉት 9 ወራት በአዲስ አበባ ከተማ ደረጃ ስኬታማ ተግባራት መከናወናቸውን ከንቲባ አዳነች አቤቤ ተናገሩ። ህብረተሰቡ ለመቄዶንያ ያረጋውያንና የአእምሮ ህሙማን መርጃ ማዕከል የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጥሪ ቀረበ። ከውጪ ሩሲያ የኩርስክ ክልል ድንበሯን ሙሉ በሙሉ መቆጣጠሯን አስታወቀች። የሚሉት አበይት ጉዳዮቻችን ናቸው። የተወደዳችሁ ከኛ ወደ እናንተ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጨማሪ ባልደረቦቻችን በተለያዩ ወቅታዊ ጉዳዮች ዙሪያ የተለያዩ መረጃዎችን የሚያጋሩን ይሆናል። አሸናፊ እንዳለ ይታየኛል 14ኛው የአፍሪካ መር የትምህርትና የቴክኖሎጂ ጉባኤን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስጀምረዋል። ያስተላለፉት ዋናው መልእክት የትኛው ነው የሚለውን ነገር የሚያደርሰን ይሆናል። ሌላኛው ባልደረባችን አባዲው ያለ የአዲስ አበባ ከተማ አስተዳደር ስኬታማ ተግባራትን ባለፉት 9 ወራት አሳክቷል ብለዋል። የከተማ አስተዳደሩ ከንቲባ አዳነች አቤቤ ዋና የስኬት መገለጫዎቹ ምንድናቸው ስንል እንጠይቃለን። ወደ ባህር ዳር እናቀናና ሳሙኤል ወርቃየውን እናገኛለን። ዘላቂ ሰላምን ለማጽናት የበኩላቸው ሚና ይወጣሉ በአማራ ክልል የአዊ ብሔረሰብ አስተዳደር ወጣቶች የተናገሩት ሐሳብ ነው። በክልሉ አሁናዊ ያለውን እንቅስቃሴ በተመለከተ እነኚህ ወጣቶች ያሳለፏቸው ዋና መልእክቶች አንድምታቸው ምንድነው? ወደ በኋላ ላይ ዘርዘር ያሉ መረጃዎችን እያጋራን የሚቆይ ይሆናል። እንቀጥላለን። የተወደዳችሁ በለሱን የጠበቀ ፍሬዋን ይበላል ነው ያለን። ባልተባታ አስገራሚ አመናፈሳውነት ነገራት። እንቀጥላለን። የተወደዳችሁ ወደ ቀዳሚው ዘገባ ነው የምንሻገረው። መጪውን ትውልድ ከዓለም ጋር ተስማምቶና ተወዳድሮ ለማስቀጠል የሚያስችለውን ስርዓት መዘርጋት ይጠበቅብናል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ምክትል ጠቅላይ ሚኒስትሩ 14ኛውን የአፍሪካ መር የትምህርትና የቴክኖሎጂ ጉባኤን አስጀምረዋል። ትምህርት የእድገት መሰረት መሆኑን የተናገሩት ምክትል ጠቅላይ ሚኒስትሩ ትብብርን ማጠናከርና በተግባር የተገለጠ ውጤታማ ስራ መስራት ያስፈልጋል ሲሉ መልእክት አስተላልፈዋል። እዚሁ ላይ ልንቆይ ነው። የተወደዳችሁ ይህንን ጉባኤ ሲከታተል የቆየው ዘጋቢያችን አሸናፊ እንዳለ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አሸናፊ፣ እንደምን ቆየህ? በቴክኖሎጂ ትምህርትንና በኢኖቬሽን በኩል ኢትዮጵያ እያከናወነች ያለቻቸው ተግባራት በምክትል ጠቅላይ ሚኒስትሩ እንደምን ተገለጡ? ምናልባት 14ኛው የአፍሪካ መር የትምህርትና የቴክኖሎጂ ጉባኤ በኢትዮጵያ ሲዘጋጅ ወይ ደግሞ አስተናጋጅ ስትሆን ምን ትሩፋት ሊያመጣላት ይችላል የሚሉ መልእክቶች ተላለፉ የሚለውን ሰብሰብ አድርገት ንገረን። አመሰግናለሁ ሰለሞንና መታሰቢያ። እንግዲህ በዋነኛነት በትምህርት በኢኖቬሽንና በክህሎት ላይ የተሻለ አህጉርን መመስረት ላይ ዓላማ ያደረገ ነው የኢኖቬሽን አፍሪካ 2025 ጉባኤ። በዚህ ጉባኤ ላይ በርከት ያሉ የአፍሪካ ሀገራት ይሳተፋሉ። የተለያዩ ልምዳቸውን የሚያጋሩ ተጋባዥ ሀገራትም ጭምራሉበት። በዚህ ውስጥ ሊሰሩ የሚገባቸው ስራዎች በቀጣይ ሂደት ውስጥ ምንድናቸው የሚለውን በዋነኛነት መምከር ላይ ቆይታ ያደርጋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ ጉባኤውን በይፋ አስጀምረውታል። በጉባኤው ላይ እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት ነገር ምንድነው? የጀርባ አጥንት ነው ማለት ይቻላል ትምህርት በተለይ ለአህጉሪቱን ለመገንባት የሚታሰብ ከሆነ እዚህ ላይ በዋነኛነት ትኩረት አድርጎ መስራት ያስፈልጋል። እዚህ ላይ ሲሰራ ደግሞ አንድ ሀገር ብቻ የሚሰራው ስራ በቂ አይደለም። እንደ አህጉር በጋራ ልንሰራቸው የሚገቡ በርካታ ስራዎች አሉ። የኢትዮጵያን ያነሳን እንደሆነ ዘርፉ ውጤታማ እንዲሆን በማድረግ ረገድ ትልቅ አስተዋጽኦ ሊያበረክቱ የሚችሉ ስራዎች እየተሰሩ ናቸው። በተለይ ትምህርት ቤቶችን በመገንባት መሰረተ ልማቶችን በማመቻቸትና ኢኖቬሽንና ቴክኖሎጂ ላይም እንዲሁ መዋዕለ ንዋይን በማፍሰስ ረገድ ኢትዮጵያ ትልቅ ስራዎችን እየሰራች ነው። ነገር ግን ደግሞ እነዚህ ስራዎች በቂ ናቸው ማለት አይደለም። ብዙ ልንሰራቸው የሚገቡ ስራዎች አሉ። ለዚህ ደግሞ ትብብርን ማጠናከር መሰረታዊ ጉዳይ ስለመሆኑ ነው ያነሱት። ብዙ ጊዜ እንግዲህ የተለያዩ ውይይቶች ይደረጋሉ። ነገር ግን እነዚህ ውይይቶች በሀሳብ ላይ የሚቀሩ እንጂ
በተግባር የተገለጹ አይደሉም። ስለዚህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አጽንኦት የሰጡበት ጉዳይ ምንድነው? የሚነሱ ሀሳቦችን የሚደረጉ ውይይቶችን በተግባር ማረጋገጥ ይገባናል። በርካታ አፍሪካውያን ከትምህርት ርቀው እንዲሁም ደግሞ ከተለያዩ ዘመኑን ከዋጁ አሰራሮች ርቀው ይገኛሉ። ስለዚህ እነዚህ ችግሮች ባሉበት ሁኔታ ውስጥ ደግሞ አፍሪካውያን በርካታ ድሎች አሉ። ስለዚህ እነዛን ድሎች ተጠቅመን ደግሞ የተሻለ ነገር መስራት ይገባናል። ለዚህ ደግሞ ቁርጠኝነትን ማጠናከር በጣም መሰረታዊ ነገር ስለመሆኑ ነው የጠቆሙት። በመርሃ ግብሩ ላይ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም እንዲሁ ንግግር አድርገው ነበር። እሳቸውም በዋነኛነት አሁን የምንገኝበት ዘመን ቴክኖሎጂን እንዲሁም ትምህርትን እንዲሁም ደግሞ ክህሎትን መሰረት ያደረጉ ስራዎች የሚሰሩበት ስራ ስለሆነ ወቅቱ የሚፈልገው አስቸኳይና አሳሳቢ ጉዳይ ስለመሆኑ አንስተዋል። ስለሆነም እሳቸውም በተመሳሳይ ትብብራችን ልናጠናክርና በምናደርጋቸው ውይይቶች ላይም ዘላቂውን መፍትሄ የሚያመጡልንን ስራዎች ልንተገብር ይገባል የሚል ሀሳብን ያነሱት። ጥቅል በመድረኩ ላይ የተነሳው ሀሳብ ይህን ነው የሚመስለው። ባልደረባችን አሸናፊ እንዳለ በቀጥታ መስመር መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። እንቀጥላለን። አሁንም በቀጥታ መስመራችን ላይ ወደሚገኙት ባልደረቦቻችን ዘገባ ነው የምናልፈው። ወደ አባዲ ወይናይ ነው የምንሄደው። ባለፉት 9 ወራት በአዲስ አበባ ከተማ ደረጃ ስኬታማ ተግባራት መከናወናቸውን ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመትን የ9 ወራት የስራ አፈጻጸም እየገመገመም ይገኛል። በበጀት ዓመቱ በተለያዩ ዘርፎች ስኬቶች መመዝገባቸው ነው የተገለጸው። በቀጣይ ወራትም ትኩረት አድርጎ በመስራት የነዋሪዎችን የአገልግሎት እርካታ ማሳደግ እንደሚገባ በዚሁ የግምገማ መድረክ ላይ ተነስቷል። ከዚህ ጉዳይ ጋር በተገናኘ በመስመራችን ላይ የጠበቀን ከሚገኘው አባዲ ወይናይ ጋር ደግሞ ቆይታ እናደርጋለን። አባዲ እንዴት ውለሃል? ባለፉት 9 ወራት በአዲስ አበባ ከተማ አስተዳደር ምን ተግባራት ተከናወኑ? በቀጣይስ ምን ላይ ትኩረት ሊደረግ ይገባል በሚለው ላይ የተነሱ ሀሳቦችን ጠቅለል አድርገህ ንገረን። አመሰግናለሁ። የአዲስ አበባ ከተማ አስተዳደር እንግዲህ በዘንድሮ ዓመት ያለፉት 9 ወራት እቅድ አፈጻጸሙን እየገመገመ ይገኛል። አጠቃላይ እንግዲህ በበጀት ዓመቱ ባለፉት 9 ወራት ምን ስኬቶች ተገኙ፣ ምን ፈተናዎች ነበሩ፣ እነዚህ ፈተናዎችን በቀጣይ ለመቅረፍ ምን ሊሰራ ይገባል በሚለው ዙሪያ ሰፊ ግምገማ እየተካሄደ ይገኛል። እንግዲህ ባለፉት 9 ወራት በርካታ ተግባራት መከናወናቸውን የተገለጸው በተለይም በንግድና ኢንቨስትመንት ብንመለከት አሁን ላይ አዲስ አበባ በሀገር ውስጥና በዓለም አቀፍ ደረጃ የኢንቨስትመንት ማዕከል ማድረግ ተችሏል። የተለያዩ የሀገር ውስጥና የውጭ ሀገር ባለሀብቶች እንግዲህ አዲስ አበባ መጥተው መዋዕለ ንዋያቸውን ፈሰስ ለማድረግ ተመራጭ ከተማ መሆን ስለመቻል የተገለጸው። ከዛ ባሻገር ነው በተለያዩ ዘርፎች በተለይም በማህበራዊ ዘርፍ ብንመለከት በርካታ ተግባራት ተከናውኗል ተብሏል። በተለይም በትምህርት ዘርፍ ብንመለከት ወደ 1.2 ሚሊዮን የሚሆኑ ተማሪዎችን ቅበላ ስለመደረጉ ነው የአዲስ አበባ ከተማ አስተዳደር ያስታወቀው። ይህም ከእቅዱ አንጻር ከ100% በላይ መሆኑ የተገለጸው። ከአምና ጋር ሲነጻጸር ደግሞ የ100,000 ተጨማሪ ጭማሪ እንዳለ ነው የተገለጸው። ከዛ ባሻገርም ደግሞ በጤና አገልግሎት ብንመለከት የተለያዩ የጤና ተቋማትን በመገንባት ዜጎች የተሟላ የጤና አገልግሎት እንዲያገኙ ለማስቻል ሰፋፊ ስራዎች ተከናውነዋል ተብሏል። በዚህም ደግሞ በተለይም የህፃናትና የእናቶች ሞት በመቀነስ ረገድ ሰፊ ስራ ስለመከናወኑ የተገለጸው። ከዛ ባሻገርም በቱሪዝም ዘርፍ ብንመለከት በተለይም አዲስ አበባ አሁን ላይ እድገቷ ከጊዜ ወደ ጊዜ እየጨመረ መጥቷል። በዓለም አቀፍ ደረጃ የዋና መስህብ መሆን ቻለች። በዚህም ባለፉት 9 ወራት ብቻ ወደ 9.3 ሚሊዮን የሚሆኑ የሀገር ውስጥ ጎብኚዎች ከተማዋን መጎብኘት ችለዋል። ከዛ ባሻገር ደግሞ ከ743,000 በላይ የሚሆኑ የውጭ ሀገር ጎብኚዎች ባለፉት 9 ወራት ብቻ አዲስ አበባን መጎብኘታቸው የተገለጸው። እንግዲህ አሁን ላይ በተለያዩ ዘርፎች አዲስ አበባ እያደገች መጥታለች። በተለይም ደግሞ እያደገችበት ካለው ዘርፍ መካከል ብንመለከት የትራንስፖርት ዘርፉ አንዱ ነው። በተለይም ደግሞ በብዝሃት ትራንስፖርትና በህዝብ ማመላለሻ አማካኝነት በየቀኑ 13 ሚሊዮን የሚሆኑ ዜጎችን በየቀኑ ማመላለስ ተችሏል። ይሄ ደግሞ በባቡር አማካኝነት ነው። ከዛ ባሻገርም ደግሞ አሁን ላይ የባቡር ቁጥር በማሳደግ ወደ 19 የሚደርሱ ባቡሮች አሁን ላይ አገልግሎት እየሰጡ ይገኛሉ። ከዛ ባሻገርም ደግሞ 3.9 ሚሊዮን የሚሆኑ ዜጎችን በየቀኑ በብዙሃን ትራንስፖርት አማካኝነት ማመላለስ ተችሏል ተብሏል። እንዲሁም ደግሞ ከዛ ባሻገር የቤቶች ልማት ተጠቃሽ ነው። በመንግስትና በግል ዘርፍ አማካኝነት ባለው የጋራ ትብብር አማካኝነት የሚሰሩ የቤቶች ልማት ከጊዜ ወደ ጊዜ እያደገ መጥቷል። ይህም ደግሞ የዜጎችን የነዋሪዎችን የቤት ችግር ከመቅረፍ አኳያ ከፍተኛ አስተዋጽኦ አበርክቷል ተብሏል። እንዲሁም ደግሞ በሰላምና ጸጥታ ላይ ሰፋፊ ስራዎች ተሰርተዋል ባለፉት 9 ወራት። እነዚህ ስራዎች ደግሞ አጠቃላይ አዲስ አበባን የሰላምና የጸጥታ ማዕከል በማድረግ አጠቃላይ የከፍተኛ ወንጀል የሚባሉትን ወይ ደግሞ ከባድ ወንጀል የሚባሉትን በ42 በመቶ መቀነስ ተችሏል ተብሏል። እንግዲህ የአዲስ አበባ ከተማ ከንቲባ አዳነች አቤቤ እንደገለጹት ከሆነ ባለፉት 9 ወራት በርካታ ተግባራት ተከናውነዋል። በርካታ ስኬቶች ተመዝግበዋል። እነዚህ ስኬቶችን በቀጣይነት ለማስቀጠልም የሚሰራው ስራ ሊጠናከር ይገባል። አመራሩና ሰራተኛው በቅንጅት ሊሰሩ ይገባል። በተለይም ደግሞ ብልሹ አሰራሮችን በመከላከል ረገድ የሚሰራው ስራ አሁንም ትኩረት ሊደረግበት እንደሚገባ ነው ያነሱት ማለት ነው። ለጊዜው ያለኝ መረጃ ይመስላል። እናመሰግናለን አባዲ። መልካም ጊዜ። ከዜና ኢትዮጵያ ጋር ናችሁ። ጉዳዮቻችንም ይቀጥላሉ። ዘላቂ ሰላምን ለማጽናት የበኩላቸውን ሚና እንደሚወጡ በአማራ ክልል የአዊ ብሔረሰብ አስተዳደር ዞን ወጣቶች ተናገሩ።
ወጣቶቹ በዞኑ ባለፉት ጊዜያት ሰላምን ለማስፈን ከመንግስት ጎን ሆነው ባከናወኗቸው ተግባራትም አንጻራዊ ሰላም ማምጣት ስለመቻሉ ገልጸዋል። በዚህ ጉዳይ ላይ እንቆያለን። የተወደዳችሁ በስፍራ የሚገኘው ዘጋቢያችን ሳሙኤል ወርቃየው ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሳሙኤል፣ ከባህር ዳር በቀጥታ መስመራችን አግኝተናል። በዞኑ ሰላምን ለማጽናት ወጣቶች ምን ያክል ሚናቸውን እየተወጡ ነው? የተነሱ ዋና ዋና ነጥቦችስ አሁናዊ ከክልሉ እንቅስቃሴ ጋር ተያይዞ ምንድናቸው የሚለውን ንገረን እስኪ። አመሰግናለሁ። ያው እንግዲህ እንደሚታወቀው በተለይም ደግሞ በአማራ ክልል እንግዲህ አንድ ዓመት በላይ ያስቆጠረ የጸጥታ ችግር እንግዲህ በተለያዩ ዘርፎች እንዲሁም በማህበረሰቡ ዘንድ ተግዳሮትም እየፈጠረ መሆኑ እንግዲህ በተለያዩ አጋጣሚዎች ሲገለጽ ቆይቷል። በተለይም በመንግስትና በታጠቁ ኃይሎች መካከል ያለው አለመግባባትና ልዩነት እንግዲህ በድርድርና በውይይት እንዲፈታም በማህበረሰቡ ጭምር እንግዲህ በተደጋጋሚ ጥሪዎች እየቀረቡ ይገኛል። በተለይም ደግሞ አሁን ከበፊቱ በተሻለ መልኩ አንጻራዊ ሰላም በክልሉ እየሰፈነም ይገኛል። በዚሁ ረገድ ደግሞ እንግዲህ በተለይም ደግሞ የወጣቶች ሚናም ከፍተኛ ነው ማለት ይቻላል። እንግዲህ በአዊ ብሔረሰብ አስተዳደር በዚሁ ረገድ በተለይም ደግሞ ወጣቶች በሰላምና በተለያዩ ወቅታዊ ሁኔታዎች ጉዳዮች ዙሪያ የሚመክር መድረክ አዘጋጅተው ውይይት አካሂደው ነበር። ወጣቶችን በተለይም ደግሞ የተለያዩ ሀሳቦችን አነስተዋል። እስካሁን በተለይም ደግሞ እንደ አማራ ክልል የመጣው የዘለቀው የጸጥታ ችግር በተለይ በማህበረሰቡ ላይ ያሳደረው ተጽዕኖ ቀላል አይደለም። በተለይ በዚሁ ረገድ ደግሞ ተጎጂ የሚሆነው ደግሞ ወጣቱ ማህበረሰብ ነው። ወጣቱ ወደ ጸጥታ ኃይሎች የሚቀላቀሉ ወጣቶች እስከ ህይወት መስዋዕትነት ድረስ የሚዘልቅ መስዋዕትነት እየከፈሉ መሆናቸውን ገልጸዋል። ከዛ በተጨማሪም በተለያዩ የልማት ስራዎች ማለትም ወጣቶችን አሳታፊ የሚያደርጉ የተለያዩ የስራ ዕድል ፈጠራዎች አኳያም እንግዲህ በተለይ መቀዛቀዞች እንደተፈጠሩና እንደታዩ ነው የገለጹት። እንግዲህ በተለይ የጸጥታ ችግር ከተፈጠረ ወዲህ በተለይ ወጣቶች ከስራ ዕድል ፈጠራ ይልቅ በስጋትና በቀጠና ስጋት ውስጥ እንደቆዩም ነው እንግዲህ ሀሳባቸውን ያጋሩት። እንግዲህ ይህን በማርገብ ረገድ በተለይም ደግሞ የዞን ወጣቶች ሚናቸውን ሲወጡ መቆየታቸውን ገልጸዋል። ከመንግስት የጸጥታ ኃይሎች ጋር ጎን በመቆም በተለይም ደግሞ ይህን የጸጥታ ችግር ወደ አንጻራዊ ሰላም ለማምጣት ጥረት ሲያደርጉ መቆየታቸውም ነው እንግዲህ የገለጹት። ይህንም እንግዲህ በተለይም ደግሞ የጸጥታ ችግሩን ወደ በማርገብ በተለይም ደግሞ ወደ የተሟላ ሰላም ማስፈን እንደሚገባና እነሱም እንግዲህ ከተለያዩ ከጸጥታ ኃይሎች ጋር ጎን ሆነው እንደሚሰሩ ነው እንግዲህ ሀሳባቸውን ያጋሩን። በዚህ ጉዳይ ላይ ያወሩትን ወይም ደግሞ ያጋሩን ሀሳብ አለ። እሱን ተከታትለን እንመለስ። ወጣቱ ብዙ መስዋዕት ይከፈላል። በተለይ አመራሩ መስዋዕት ከፍሏል። ወጣቱም ደግሞ በሁሉ በሚቀርበው ነገሮች ሁላ ከመንግስት ጎን ሆኖ አሉባልታውን ወሬውን ትቶ ከእውነት ጎን ቆሟል። ስለዚህ የቻለውን ዘምቷል፣ ሰላም አድርጓል። ያልቻለውም ደግሞ ከሰላም ጎን ቆሞ እንደ አማራ ክልል በአንድነት ታቅፎ ከሰላም ጎን ቆሟል። በጦርነቱ ምክንያት ሰው ወደ ኮዲ እየተዘዋወረ መስራት ባለመቻሉ እኔ አሁን የጀበና ቡና ነው ምሰራ ከታች በመጣም ግን ገበያው የድሮ ገበያ አይደለም ያለው ቀዝቅዟል። ይሄ ምክንያቱ ምንድነው? የሰላም የማጣት ችግር ነው። ዋናነት ምን ፈልገው ግን ሰላምን ነው። በቃ ሰላም ከሌለ ስራ መስራት አንችልም። ወጣቱም ሆነ ህዝቡ በሰላም ገብቶ መውጣት አይችልም። ለምሳሌ ልበልና ወደ አዲስ ቅዳም ሰላም አልነበረም፣ ፋግታ ወደ ቲሊሊ ሰላም አልነበረም። ከዚያ ፈልሰው ይመጣሉ። እኛ ግን እንደ እህት እንደ ወንድም አይተን የሆነ አይዟችሁ ያልፋል፣ ይሄም ቀን ያልፋል፣ እናንተም ተረጋጉ፣ ያላችሁበትን ከተማ ከመንግስት ጎን ሆናችሁ ሰላማችሁን አስጠብቁ የሚል ምክር እየሰጠንም እንሰዳቸው ነበር። ስለዚህ ከመንግስት ጎን የመሰለፉ አቋም እንደኛ ባራ ከተማ አስተዳደር ወጣቶች በጣም የጎላ ነው ብዬ አስባለሁ። ወጣቱ አብዛኛውን ጥያቄ አለው። ጥያቄው መድረክ ላይ ሞግቶ ችግሩን እንዲቀረፍ ያደርጋል። አላ ሰላም ጥያቄ አይመለስም። መጀመሪያ ሰላማችን እናጽና ነው። አንጻራዊ ሰላም አለ። አንጻራዊ ሰላም ሲመጣ ደግሞ ጥያቄው መመለስ አለበት። ጣት ጥያቄ ምንድነው? በልማት ላይ የልማት ቦታ ይሰጠን፣ እንደገና ደግሞ የተደራጁ ወጣቶች ቤት ሰርተን ኑሯችንን መስረት ብለው በተለይ የተደራጁ ወጣቶች በቤቶች የሚባል ማህበር አለ። እነዛ ቦታ እንዲሰጣቸው ጥያቄ እየጠየቁ ነው። እሱ ራሱ መሰረታዊ ነገር ነው። ወጣቱ ወደ ጽንፈኛው ኃይል እንዳይቀላቀል ወንድሞቻችንም ሆነ ማንንም እየመከረን ሰላምና ስራ ፈጣሪ ሆኖ ወደ ልማት እንዲሰማራ ያው የበኩላችን ድርሻ እንወጣለን ማለት ነው። ወደ ወጣቱ መቅረብ አለበት መንግስት። ስለዚህ ሁሉም ነገር ባንዴ ጀንበር አይፈታም። ቀስ በቀስ እያለ የሀገሪቱ አንጻራዊ ሰላም እየታየ ይፈታል። ግን ሁሉም ሰላም ወዳድ ነው፣ ሰላምን ይፈልጋል። ከሰላም ጎን ላይ ነን አሁን ማለት ነው።
ወጣቶች እንግዲህ ከዚህ በተጨማሪም በተለይም እንደ ወጣት እንግዲህ በርካታ ጥያቄዎች የልማት ጥያቄዎች አሉ። ነገር ግን እነዚህን የልማት ጥያቄዎች መፍታት የሚቻሉ በሰላምና በውይይት መሆኑን እናምናለን የሚሉ ሀሳቦችን አንስተዋል። በዚህ ረገድ በተለይም ደግሞ በክልሉ ታጥቀው ወደ ጫካ የገቡ ወገኖችም በተለይም ደግሞ አለመግባባቶችና ሀሳቦችን በሰላማዊና በጠረጴዛ ዙሪያ ለመፍታት ቁርጠኛ መሆን ይገባቸዋል የሚሉ አስተያየቶችን አስተናግደዋል። በተለይም ደግሞ በዚህ ረገድም ደግሞ ወጣቶች በተለይ በክልሉ ብሎም በዞኑ ያለውን ሰላም በማስፈኑ ረገድ ከጸጥታ ኃይሎች ጋር በጋራ በመሆን የመስራቱን ሀሳባቸውን የመስራቱን ተግባራቸውንም ለወደፊቱም አጠናክረው እንደሚቀጥሉ ነው እንግዲህ ሀሳባቸውን ያጋሩን ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን መረጃዎችን ስላጋራህን እናመሰግናለን። መልካም ቀን። ከዜና ኢትዮጵያ ጋር ናችሁ። አሁን ደግሞ በትንታኔ ወደ ያዝናቸው ዘገባዎቻችን እናልፋለን። ህብረተሰቡ ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጥሪ ቀረበ። ማዕከሉ ከየካቲት 1 2017 ዓ.ም ጀምሮ እያካሄደ በሚገኘው የ5 ቢሊዮን የገቢ ማሰባሰቢያ መርሃ ግብር እስካሁን 1 ቢሊዮን ብር መሰብሰብ እንዳልቻለ ነው የተገለጸው። መሀሪ አለሙ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ከ8000 በላይ የሚሆኑ አረጋውያንና የአእምሮ ህሙማንን በአዲስ አበባና በተለያዩ የክልል ከተሞች እየደገፈ ይገኛል። ማዕከሉ ይህንን ዓላማ ለማሳካት ከየካቲት 1 2017 ዓ.ም ጀምሮ 5 ቢሊዮን ብር ገቢ ለማሰባሰብ አቅዶ እስካሁን የታሰበውን ገንዘብ በበቂ ሁኔታ ለማግኘቱ ተገልጿል። እንግዲህ ይህ ፕሮግራም 2 ወር አልፎታል፣ ግን እኛ የፈለግነውን ገንዘብ አላገኘንም። እኛ ለመሰብሰብ ያቀድነው 5 ቢሊዮን ነበር። አሁን ግን ገና 1 ቢሊዮንም አልሞላም። ስለዚህ ገና ነው ማለት ነው። ስለዚህ ከህብረተሰቡ ብዙ ይጠበቃል። ገቢውን ለማሳካት ግለሰቦችም ሆኑ ተቋማት ድጋፋቸውን አጠናክረው እንዲቀጥሉም ነው ጥሪ የቀረበው። የተቋማት ድጋፍ ብዙ አይደለም በዚህ ፕሮግራም ላይ። ስለዚህ የግልም ሆነ የመንግስት ተቋማት እንዲያግዙን እንፈልጋለን። የመስሪያ ቤት ሰራተኞች የተወሰኑ እያዋጡ ይረዳዋሉ፣ ግን የትልቅ ተቋማት እንኳን ሰራተኞች ገና አላወጡ። ስለዚህ ሰራተኞች እንደ ሰራተኛ ያስተባበሩ ድጋፉ እንዲቀጥል እንፈልጋለን። አካውንት ቁጥራችን 7979 ነው በቴሌብርና በሁሉም ባንኮች። ከዛ ውጪ ደግሞ አሁን ፕሮግራሙ እየተላለፈ ያለው በሰይፉ ሾው ላይ ነው። በሰይፉ ሾው ስለሆነ በሰይፉ ሾው ላይ ሁሉም ሰው እንዲከታተለው በየቀኑ ፕሮግራሙ ይተላለፋል ከምሽቱ 2 ሰዓት 3 ሰዓት ጀምሮ እና ሁሉም ሰው እንዲያው ማየቱም ማለት ድጋፍ ነው ራሱ። ከዛ ደግሞ የሰይፉ ሾው እና የመቄዶንያን ዩቲዩብ ሰብስክራይብ እንዲያደርግ ላይክ ሼር እንዲያደርግ ይፈልጋል ማለት ነው። ለመቄዶንያ በተደጋጋሚ የአይነትና የገንዘብ ድጋፍ ማድረጋቸውን የሚገልጹት በሱ ፈቃድ ተስፋዬ ማዕከሉን ለመደገፍ በሚደረገው ጥረት ሁሉም ኢትዮጵያውያን ርብርብ ማድረግ እንደሚገባቸው ገልጸዋል። ሰው ካሰበበት እውነት ለመናገር በቂ ነው። ዶክተር ቢኒያም እግዚአብሔር እድሜና ጤናውን ይስጥልን። አንድ ግለሰብ ነው እሱ። ይሄንን ታምር የፈጠረ ሰው የኢትዮጵያ ህዝብ ደግሞ ከ120 ሚሊዮን በላይ ህዝብ ያለው አገር ነው። ይሄ ህዝብ ደግሞ ተጎኑ ሊሆን ይገባል፣ ልናግዘው ይገባል። በአንድ ቀን ሄጄ ባየሁት እኔ በቀን ከ2.5 ሚሊዮን በላይ ነው ወጪ እየወጣ ያለውና የዳይፐር ወጪ አለ፣ የምግብ ወጪ አለ፣ የህክምና ቁሳቁስ አለ። ወጪው ያው ከአቅም በላይ እየሆነ ስለሆነ ሰውም ከየመንገድ ላይ የሚነሳውም የማህበረሰብ ቁጥር እየሰፋ ስለመጣ እንደው በአገር ውስጥም ያለው ከሀገር ውጭም ያለው ማህበረሰብ እንደው ሁሉም መቄዶንያ ማለት ምን ማለት ነው፣ ምን ያህል ማህበረሰብ አለ፣ ምን ያህል ህዝብ አለ እዛ ብለው ማየት አለባቸው። በሀገሪቱ 46 የሚደርሱ ማዕከላት ያሉት መቄዶንያ ሁሉም ኢትዮጵያዊ የገንዘብ ማሰባሰቡን ቢደግፍ የበጎ አድራጎት ተግባሩን ለማሳካት እንደሚረዳው ይታመናል። ወደ ሌላኛው በትንታኔ ልንመለከተው ወደ መረጥነው ርዕሰ ጉዳይ እንሻገራለን። ዜናችንም እንደቀጠለ ነው። ለስደትና ፍልሰት ዘላቂ መፍትሄ ለመፍጠር ቀጠናዊ ትስስርንና ትብብርን ማጠናከር እንደሚገባ ምሁራን ይናገራሉ። የአዲስ አበባ ዩኒቨርሲቲ የስደትና ፍልሰት ጥናት ማዕከል ታዲያ ከዓለም አቀፉ ቀጠናዊ ዘላቂ መፍትሄ ሴክሬታሪያት ተቋም ጋር በመተባበር በግዳጅ ስደትና ፍልሰት ላይ ዓለም አቀፍ ጉባኤን አካሂደዋል። ባልደረባችን በቀለ ተመስገን ተከታትሎታል። የአዲስ አበባ ዩኒቨርሲቲ የስደትና ፍልሰት ጥናት ማዕከል ከዓለም አቀፉ ቀጠናዊ ዘላቂ መፍትሄ ሴክሬታሪያት ተቋም ጋር በመተባበር በግዳጅ ስደትና ፍልሰት በደቡባዊው ዓለም እይታ በፖሊሲ በምርምርና ትግበራ ሲቃኝ በሚል መሪ ቃል ዓለም አቀፍ ጉባኤ አካሂደዋል። በጉባኤው ላይ በዘርፉ የተሰማሩ ምሁራን በስደትና ፍልሰት ዙሪያ ጥናታዊ ጽሑፎችን አቅርበዋል። በአዲስ አበባ ዩኒቨርሲቲ የስነ ልቦና መምህር የሆኑት ዶክተር አበራ ጥበቡ ጉባኤው ከሰሜናዊው ዓለም ከሚመጣው እውቀት በተጨማሪ የደቡባዊው ዓለም እውቀት እንደሚያስፈልግ ተናግረዋል። የዚህ ኮንፈረንስ ዋና ዓላማ ከፎርስድ ዲስፕሌስመንት ጋር ወይም አስገዳጅ ፍልሰት ጋር በተገናኘ እስካሁን ድረስ ያለው
ሰሜናዊ ዋልታ ላይ የሚመጡ እውቀቶች ናቸው የሚመሩን ስራዎቻችን፣ ፖሊሲዎቻችን፣ ሪሰርቾቻችን። አሁን ግን ከግሎባል ሳውዝ ከታችኛው የዓለም ክፍል እውቀት መመንጨት አለበት፣ ሀገር በቀል እውቀት መመንጨት አለበት የሚል ሀሳብ ስላለ ከኛ ፐርስፔክቲቭ ከኛ እይታ ለአስገድዶ ስደት የሚዳርጋቸው ነገር ምንድነው? በምን መንገድ ማኔጅ ማድረግ ይቻላል? ማስተዳደር ይቻላል? ምን አይነት ፖሊሲዎችን ማውጣት ይቻላል? ለኛ ዝምድና ያላቸው ተገቢ የሆኑ ፖሊሲዎችን ለማውጣት ፕራክቲሱን ለመምራት ምርምሩንም ለመምራት የሚያገለግሉ የፖሊሲ ግብዓት፣ የሪሰርች፣ የፕራክቲስ ጋይድ የሚሆኑ መርህ የሚሆኑ እውቀት ይመነጭበታል ብለን ነው የምናስበው። በካናዳ የካርልተን ዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ፕሮፌሰር ጄምስ ሚልነር በዓለም አቀፍ ጉባኤው በስደትና ፍልሰት ዙሪያ መፍትሄ አመላካች ጉዳዮች እንደተነሱበት ገልጸዋል። አስገዳጅ ስደትና ፍልሰት በተለያዩ ምክንያቶች ሊከሰቱ ይችላሉ። በሰው ሰራሽና ተፈጥሯዊ በሆኑ ምክንያቶች ሰዎች ከቦታ ወደ ቦታ ሊፈልሱ ይችላሉ። ይሁን እንጂ እነዚህን ስደተኞችና ተፈናቃዮች ተገቢ የሆነ ጥበቃ ሊደረግላቸው ይገባል። እንዲህ አይነቱ ዓለም አቀፋዊ ጉባኤ ደግሞ የተራራቀውን ሰሜናዊና ደቡባዊ እይታ በማቀራረብ ለስደተኞችና ፍልሰተኞች የመፍትሄ ሀሳቦችን ለህግ አውጪዎችና ለሚመለከታቸው አካላት ማመልከት ይገባል ብዬ አምናለሁ። በጋና ዩኒቨርሲቲ የስደተኞች ጥናት ማዕከል ዳይሬክተርና የማህበራዊ ለውጥ ተመራማሪዋ ፕሮፌሰር ሜሪ ቦቴማ ሴንትራና በበኩላቸው የተረሳውን የደቡባዊ ዓለም እይታ በምርምርና በፖሊሲ እንዲደገፍ በትብብር መስራት ይጠበቃል ብለዋል። Ownership from global south perspective is missing or is absent or limited. ይህ ጉባኤ የተረሳውን የደቡባዊ ዓለም እይታ ግምት ውስጥ ያስገባ ነው ብዬ አስባለሁ። እስካሁን የሰሜናዊ ዓለም እይታን መሰረት ተደርጎ ስራዎች ሲከናወኑ ቆይተዋል፣ እየተከናወኑም ይገኛሉ። በአሁኑ ጊዜ የስደትና ፍልሰት ችግሮች በደቡባዊ ዓለም ወይም በታችኛው ዓለም በመታየታቸው በዚህ ዙሪያ ቁልፍ የሆነ የምርምር ስራዎች፣ ፖሊሲዎች፣ ህጎችና ልምዶች ተግባራዊ እንዲሆኑና ዓለም አቀፋዊና ቀጠናዊ ትብብሮችን ማድረግና መፍትሄ አመላካች ጉዳዮች ላይ መተኮር አለበት ብዬ አምናለሁ። Present our own views as global South scholars. ለስደትና ፍልሰት ዘላቂ መፍትሄ ለመፍጠር ቀጠናዊ ትስስርንና ትብብርን ማጠናከር እንደሚገባም ምሁራኑ ተናግረዋል። በጉባኤው ላይ ከካናዳ፣ ከምስራቅ አፍሪካ፣ ከ19 የኢትዮጵያ ዩኒቨርሲቲዎች የዘርፉ ምሁራን፣ ዓለም አቀፍ ተቋማት፣ የልማት አጋሮችና ፖሊሲ አውጪዎች ተሳትፈዋል። በሲዳማ ክልል ባለፉት 3 ዓመታት ከ136,000 ሄክታር በላይ መሬት በተፋሰስ ስራ መልማቱን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። በክልሉ የአፈርና ውሃ ጥበቃ የተከናወነባቸውን አካባቢዎች በተለያዩ ሰብሎችና የፍራፍሬ ተክሎች በመሸፈን የአርሶ አደሩን ተጠቃሚነት ለማረጋገጥ እየተሰራ ስለመሆኑም ነው የተነሳው። አስረሳው ወጌሼ በሲዳማ ክልል የግብርና ምርትና ምርታማነትን ለማሳደግ ከዚህ በፊት ያለሙና ለተለያዩ የተፈጥሮ አደጋዎች ተጋላጭ የሆኑ ስፍራዎች ላይ የአፈርና ውሃ ጥበቃ ስራ በስፋት ተከናውኗል። በክልሉ የዳራ ኦቲልቾ ባምቢሳ ቀበሌ ነዋሪዎችም 30 ሄክታር የሚሸፍን የተፋሰስ ስራ በመስራት ከስጋት ተላቀዋል። ከዚህ በፊት እህል እንዝረዋለን፣ ባቄላ፣ አተር፣ ስንዴ እንዝረዋለን። ዘርተን ግን ብዙ ጥቅም አናገኝም። ምክንያቱንም የመሬታችን ትንሽ ጎርፍ ስለሚመጣ አሁን የዘንድሮ ዝናብ ትንሽ እንኳን ፋታ አግኝተን የተሰራውን እህል እንኳን ሁሉንም አበላሽቶ ወደ ታች ብቻ ይላል። ከዛ የሰራነውን አንበላም። አርሶ አደሮቹ በዚህ ስፍራ ላይ የተሻለ ምርት ለማግኘትም ተስፋ ሰንቀዋል። አሁን በቀጥታ እህል ዘርተን ችግኝ አፕል ተክለን መንግስት በሰጠን መሰረት አሁን እንጠቅማለን ብለን እንገምተዋለን። ችግር ውስጥ ነው አለ ነው። አሁን ግን ተስፋ አድርገን እየሰራ ነው አለ ነው። ባቄላ፣ ስንዴ፣ አተራ ምናምን ዘርተን ተስፋ አድርገን እየሰራ ነው አለ። በሲዳማ ክልል ባለፉት ዓመታት የተከናወኑ የአፈርና ውሃ ጥበቃ ስራዎች የተሻለ ለውጥ እየታየባቸው ናቸው የሚሉት የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊው አቶ መምሩ ሞኬ በዘንድሮ ዓመትም ከ136,000 ሄክታር በላይ መሬት ላይ መከናወኑን ተናግረዋል። በአመቱ 136,400 ሄክታር በማቀድ የታቀደውን 100% ማሳካት ችለናል። አምና የሰራናቸው የጠረጴዛ ማርከኖችና ሌሎች አካባቢዎች ላይ የሰብል ልማት ስራ እና የፍራፍሬ ልማት ስራ ላይ የዋሉ አካባቢዎች አሉ። በሌላ በኩል የሰራናቸው አካባቢዎች በተለይ
የደን ሽፋናችንን በላቀ ደረጃ የጨመሩበት ሁኔታ ይታያል። ይህ እንደ አጠቃላይ ስና እዛ አካባቢ ያለ የምርት መቀነስን ወይ ደግሞ ምርትና ምርታማነትን በዛው ልክ እንዲያሻሽል ትልቅ አስተዋጽኦ እያበረከቱ ነው ያሉትና የተገኙ ውጤቶች በጣም ጥሩ ናቸው። በሲዳማ ክልል አሁን ላይ ያለውን የበልግ ዝናብ በመጠቀም የችግኝ ተከላ ስራ መከናወን ጀምሯል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመረጥናቸው ጉዳዮችን እናገራችሁ። ሩሲያ የኩርስክ ክልል ድንበሯን ሙሉ በሙሉ ስለመቆጣጠሯ እያስታወቀች ነው። ዩክሬን ግን የምዕራብ ኩርስክ ክልልን በሩሲያ ስለመነጠቋ እስካሁን የሰጠችው ማረጋገጫ የለም። ዩክሬን በአካባቢው በአስቸጋሪ ጦርነት ውስጥ እንደምትገኝ ነው የሀገሪቱ ጦር ባወጣው መግለጫ ይፋ ያደረገው። በእስካሁኑ ሂደት ታዲያ ሩሲያ 20 በመቶ የሚሆነውን የዩክሬንን ግዛት ስለመቆጣጠሯ የዘገበው ኤኤፍፒ ነው። በሌላ የውጭ ዜና እስራኤል በደቡባዊ ቤይሩት የአየር ጥቃት ማድረሷ ተገለጸ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ በጋራ በሰጡት መግለጫ የጥቃቱ ኢላማ በቤይሩት የሚገኘው የሂዝቦላ ሚሳኤል ማከማቻ መሆኑን ተናግረዋል። የሊባኖስ ሲቪል መከላከያ በበኩሉ በእስራኤል ጥቃት በሰውና በንብረት ላይ የደረሰውን ውድመት አለማጣራቱን ያስታወቀው። የእስራኤል መከላከያ ኃይል ቃል አቀባይ አቪሻይ አድራይ ጥቃቱ የደረሰው በአካባቢው የሚገኙ ሰዎች እንዲወጡ ከተደረገ በኋላ ነው ብለዋል። የሊባኖሱ ፕሬዝዳንት ጆሴፍ አውን እስራኤል በአካባቢው ላይ ያደረሰችውን ጥቃት በማውገዝ አሜሪካ፣ ፈረንሳይና እስራኤል ወረራዋን በአስቸኳይ እንድታቆም ማስገደድ አለባቸው ሲሉም ተደምጠዋል። በእስራኤልና በሂዝቦላ መካከል የተኩስ አቁም ስምምነት በህዳር ወር ተግባራዊ መሆን ከጀመረ ጀምሮ የእስራኤል የመከላከያ ሰራዊት በደቡባዊ ሊባኖስ ላይ በየጊዜው በርካታ ጥቃቶችን ስለማድረሱ ነው የተነገረው። እስራኤል ባለፈው ዓመት መስከረም ወር ላይ የተጣቂውን ቡድን መሪ በማስወገድ ከባድ የምድርና የአየር ላይ ዘመቻ ማድረጓን ሲኤንኤን በዚህ ዘገባው ላይ አስታውሷል።